ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለእኔ ለመስጠት ራሱ በጣም ትንሽ ይከብዳል። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ፣ ሚስጥራችሁ ግን ውጭ ሊወጣ አይገባል። ገብቶሻል አይደለ? የትዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ፣ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሯችን በጣም ነው የሚጨነቀው። እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁም። እኔ እናንተ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ስለማስብ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሩታ የአብርሽ ፋሚሊ ሁሉ የምትወዷቸው እንዴት ናችሁ? ሁላችሁንም ሰላም ማለት እፈልጋለሁኝ። እኔ በጣም ደህና ነኝ ከነ ቤተሰብ ጭምር። ያንን ጥፋት ግን እንዴት እናርመው ነው ዋናው ነጥቡ። እንዴት አድርጌ ያንን ትዳር ላስተካክለው፣ እንዴት አድርጌ ይህንን ጥፋት ልመልሰው በሚል ነው መሆን ያለበት። ገብቷችኋል አይደለ? ግን አሁን እናንተ ያንን ነገር እየተደረገ አይደለም። ዛሬ ደግሞ እንግዲህ ሩታን ደውዬላታለሁ። ሩታ በእንደዚህ አይነት መንገድ ትሄዳለች ብዬ አላስብ እንድትሆን አልፈልግም። ሩታ እኔ ከዚህ በፊትም ተናግሬያለሁ፣ በጣም እንወዳታለን፣ እናከብራታለን። ከዛም ባለፈ ደግሞ የወንድማችን ልጅ እናት ናት። በቃ 1000 ጊዜ ቢሆን እናት ናት። ጥፋት ብታጠፋ ምን ብትል እሱ ይቅር ብሎ ማለፍ አለበት። አንዳንዴ ደግሞ ወንድ ልጅ አንዳንድ ጊዜ በባህሪው የማይነካ ፓርት አለ። ሚስቴ የሆነ በቃ እኔን የማትነካ የሆነ ፓርት አለ። ያንን ቦታ ስትደርስ ወንድ ልጅ አካኪ ዘራፍ ማለቱ አይቀርም። ስለዛ ጥፋቱ የቱ ጋ ነው? እስከዛሬ ጥፋቱን እሷ እንግዲያው ይቅርታ ለመጠየቅ ብላ እሱን ለፍታለች፣ ምን ብላለች። ግን ያው እሱ እንዲህ ብሏል። በእርግጥ ግን ያንን ነገር እኔ በውስጥ ለማስተካከል እየሄድኩ ባለሁበት አሁን ደግሞ ሰሞኑ እንደዚህ አይነት ግርግር ሳይ ደግሞ የበለጠ በጣም ደበረኝ። ለምን እንደዚህ ይሆናል ብዬ በጣም ነው የተናደርኩት ዛሬ። እንደውም ሩታ በቃ የምር የእውነት ልቆጣት ነው የመጣሁት። ምክንያቱም እኔ እንደዚህ እንድትሆን አልፈልግም፣ በእንደዚህ አይነት መንገድ እንድትሄድም አልፈልግም። እሱን ከፈለገች እሷን የልጇን አባት ከወደደች እሱን ወደ ራሷ እንዲመጣ ከፈለገች በእንደዚህ አይነት መንገድ አይደለም። ትዳር በእንደዚህ አይነት መንገድ አይስተካከልም እንዴ። እናንተም አይዞ የምትሉት ምንም አታመጣም አይነት ነገር የምትሉትም ያ ልክ አይደለም። የእሱ ጤንነት የእሱ ሰላም የምትፈልጉ ከሆነ እንዴት አድርጌ ነው ማስታረቃቸው? እንዴት አድርጌ የሚለውን ነጥብ ነው እንጂ መያዝ ያለባችሁ። ለምንድን ነው እንደዚህና እንደዛ አይነት ነገር ብታደርጉት? ሁላችሁንም የአብርሽ ጓደኞችም የሩታ ጓደኞችም እረፉ። ምክንያቱም እንደዚህ አይደረግም። መንገዳችሁን አስተካክሉ። እኔ ሩታ ዛሬ እንግዲያው ከእሷ ጋር ያለውን ነገር ሁሉ እናወራለን። ሰሞኑ የፈጠረችው ችግርም ለምን እንደሆነ እንደዚህ እንድትፈጥር አልፈለግኩም ነበረ። ለምን ችግር እንደፈጠረች ከእሷ ጋር እናወራለን። ያለው ነገር ምን እንደሆነ ይበልጥ ደግሞ ለእኔ እንዲረዳኝ። ምክንያቱም ሰሞኑ እያየውኝ በቃ በውስጤ ምንድን ነው እነዚህ ልጆች በቃ ምን አይነት መንገድ እየሄዱ ነው ያሉት? ገብቷቸዋል አይደለም? ትላልቅ ሰዎች እኔ ከዚህ ከቡዜ ጋራም ሆነን ትላልቅ ሰዎች እናት አባትን ምናምን ይዤ መጥቼ እነሱ ድንገት ስጠይቃቸው ቢያሳፍሩኝ በጣም ነው የምናደደው፣ በጣም ምክንያቱም ደግሞ እነሱን ማሳፈር ደግሞ ልክ አይደለም። ገብቷቸዋል። ስለዛ እኛ ወጣቶች ነን። እንደ ወጣት መጀመሪያ እነዚህ ልጆች አግባብተን የሆነ ደረጃ ሲደርስ ነገሩ ሲበስል ሲስተካከል የሆነ ለመስተካከል ሲል ትላልቅ ሰዎችን ማምጥተን እንትን ማለት እንችላለን እንጂ አሁን ትላልቅ ሰዎች እንግዲህ በአሁኑ ሰዓት አንዳንድ ጊዜ ይሄ ወጣትነት ከባድ ነው እና እናት አባቶቻችን ራሱ ማናደምጥበት ሰዓት አለ እና ያንን ነገር እንዳይፈጠር ያ ነገር እንዳይሆን ለዛ ተጠንቅቄ ነው ያለሁት እና ሩታም እየመጣች ነው፣ እያየዋት ነው። ከእሷ ጋርም ያለውን ነገር እስኪ ይበልጥ ደግሞ እናወራለን። እኔ ሩቲን በእንደዚህ አይነት መንገድ ማውራት ባልፈልግም ግን ዛሬ ሆቶኝ ላወራት ነው። ግን ቅርታ ሩቴ እንዴት ነሽ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። ጤና ሁሉ መልካም፣ ኑሮ ሁሉ መልካም ነው? ይመስገን። ልጆች ደህና ናቸው? ደህና ናቸው፣ እግዚአብሔር ይመስገን። አንቺ ደህና ነሽ? ለማን ጩጬውስ እንዴት ነው? ጩጬው ደህና ነው። እየጎረመሰ ነው? እየጎረመሰ ነው። አሁንማ ጨዋታማ አብዝቷል። ይሁን ዋናው እግዚአብሔር ይመስገን። ልጅ ዋናው ምንድን ነው? ከተወለደ በኋላ በሰላም እንዲያድግ ነው የሁሉም ሰው ጥረት። የእናት አባት ኃላፊነት ልጅን በስነስርዓት ማሳደግ ነው። ሁላችንም የምንደክመው የምንለፋው እዚህ ውስጥ የምንገባው ልጃችንን በስነስርዓት ለማሳደግ ያን ልጅ የሚያስፈልገውን ነገር አሟልተን ለማሳደግ ነው እና ሩታዬ ዛሬ ፈለግኩሽ። እንኳን ትንሽ አዝኜብሻለሁ፣ ተቆጥቼሻለሁ በጣም። ለምን ብትይ ሰሞኑን ጠፍቼ ነበረ ትንሽ። እንግዳው በቀደም አይተሻል፣ አብረሽ እንደዛ ሆኖ ሲሄድ
በጣም ተናደድኩኝ እና እኔ ስንት ዋጋ ከፍዬ እየመጣሁኝ ስንት ነገር ሆኜ ወደዚህ የመጣሁ ለምንድን ነው እንዴት ሊረዳኝ አልቻለም በሚል ምክንያት በጣም ተናድጄ ነበር። እስኪ ዝም ልበላቸው አይነት ነገር ብዬ ሰሞኑ እያየው ነበር። እማየው ነገር ምንድን ነው? የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከእሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለ ነጥብ ግን በፍጹም ልቅ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነ? በቃ እኔ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ያንን ነገር እንድትነግሪኝ ስለምፈልግ ነው። እሺ ማለት እሱ ከኔ ጋር ከሌላ ሰው ጋር ሲሆን ያው የምታዩት ነገር ነው። ብዙም ደስተኛ አይሆንም ምናምን። እኔ ህይወት ውስጥ አዲስ ሰው ሲመጣ ወይም ደግሞ ከኔ ጋር የሆነ ነገር የተፈጠረ ሲመስለው ብቻ መቶ ብዙ ነገሮችን ለመፍጠር ይሞክራል። ከሌሎች ሰዎች ጋር ማየት አይፈልግም። የራሴን ህይወት ጀመርኩኝ ብዬ ስል ምናምን በቃ ነገሮችን ቶሎ እንዳቆምና የሆነ በቃ አላደላ እኔ ፊሊንግ እንዳለው ምናምን ያሳየኛል ከሌላ ሰዎች ጋር ሲሆን እና እኔ ደግሞ ያንን ነገር ስረዳና ነገሮችን ለመተው አስቤ ከእሱ ጋር ለመሆን ስወስን እሱ ደግሞ ሌላ ነገር ማውራት ጀመረ። ላይክ እንደማይፈልገኝ ምናምን ሌላ ህይወት ስጀምር ምናምን ለምን እንደዚህ ታደርጋለህ ስለሆነ ይፈልገው አይደለም ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው። ማለት ልጄን ለማየት ስመጣ ቤት ውስጥ እንዲህ ነገር ይፈጠራል ምናምን ይላል። ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል። ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ስጀምር እንዳቆም ይፈልጋል። ወደሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደርኩኝ ነው እኔ ያንን ነገር ያደረኩት። በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዚህ ያደርጋል? ለምን እኔ ህይወት ላይ ይቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለእኔ ለመስጠት ራሱ በጣም ትንሽ ይከብዳል። ምክንያቱም አንቺ የልጅሽን አባት አንቺ እንግዲያው አብረሽውን እንድትመታረቅ እንደምትፈልጊ ከዚህ በፊት እኔና አንቺ አውርተናል። ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስለሻል? ህይወት ላይ መቀለድ ውስጥ ማለት እንደዚህ ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተወኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው። አይ እኔ ከአንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ እንጂ በቃ እኔም በራሱ ከዛ ማድረጉን ፈልጌው አልነበረም። እሱ ነው እንዲህ አይነት ነገር ውስጥ እንድገባ ያደረገኝ። ሁሌም በነገር ላይ የሆነ ነገር ሳደርግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው ሁሌም ምክንያቴ። የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። ፈልጌው አይደለም ምናምን። ግን ለምን እኔ ህይወት ላይ እንደዚህ ይቀልዳል? አንዳንድ ጊዜ ምን አለ መሰለሽ ወንድ ልጅ በባህሪው ብዙ ይሄ የወንድ ባህሪ ማወቅ የሚባል ነገር አለ። አንቺ ሚስት ነሽ አይደለ? እንደ ሚስት የአብርሽን ደካማ ጎኑና ጠንካራው ጎኑ ሊገባሽ ይገባል። አሁን ሲመስለኝ በጣም ያላገኘሽው ነጥብ ይሄ ይመስለኛል። የእሱ ደካማ ጎኑና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክሬያለሁ ከእሱ ጋር በአሪፍ መንገድ ለመቀጠል ምናምን። ከዛ በኋላ አይ ቲንክ እንዴት ነው አልሸነፍ ባይነትም ነው ወንድም ስለሆነ ይሁን ኩራትም ይዞት ይሁን አላውቅም። ያው ብዙ ሰዎች ፊት እኔ ከእሷ ጋር አልሆንም ምናምን አልታረቅም እያለ ስለነበረ በአንዴ ወደ እንደዚህ አይነት ስሜት ውስጥ መግባት በአንዴ ከኔ ጋር መቀጠሉን ፈርቶት ከሆነ እኔ እኮ በግልጽ በውስጥ ሊነግረኝ ሊያናግረኝ ይችል ነበር። ግን በእንደዚህ አይነት አግባብ በእንደዚህ አይነት ልክ እንደዛ ማድረጉ በጣም ስለጎዳኝ ነው አሁንም እንደዛ ያደረኩት እንጂ እኔ እንደዛ ማድረግ አልፈልግም ነበር እውነት ለመናገር። ግን ስለተጎዳሽ ጥፋት ታጠፊያለሽ ወይ ሩታዬ? አሁን እኔን ያላገኘሽ ነገር ልክ ነሽ እኮ። እኔ አሁን እያልኩኝ ያለሁት ሁለታችሁም ጥፋት አለባችሁ ስነግርሽ እኔ ማለት ነው። ወንድሜ ስለሆነ አልራራለትም። አንቺም ብትሆኝ ለአንቺም አልራራም። ምክንያቱም ለእኔ ሁለታችሁም እኩል ናችሁ።
ተረዳሽኝ አይደለም? አንቺም ለእኔ እሱም ለእሱ እኩል ነን። ገባሻ? ስለዛ ይሄ ነገር ለምን ይሆናል? አንቺ እሱን እንደዚህ እንዴት አሸንፋለሁ ብለሽ ታስቢያለሽ? ወንድ ልጅ ምናልባት ኩራተኝ የማይነካ ነገር እኮ ይኖረዋል የራሱ። ገብቶሻል አይደለም? የሆነ ሰው ችሎ የሆነ ነገር ላይ ሲደርስ አይ እምቢ ይላል። አንቺም ልክ ችለሽ የሆነ ቦታ ስትደርስ አይ አይሆንም ትያለሽ። ገብቶሻል? ስለዛ ትዳር ግን እንዴት እንደዚያ ይሆናል? አንዳችሁ መሸነፍ ካልቻላችሁ፣ አንዳችሁ መረጋጋት ካልቻላችሁ፣ አየሽ አንቺ እርቁን ስትፈልጊ፣ አንቺ ከእሱ ጋር አብሮ መሆንን ስትፈልጊ ከአንዳንድ ነገሮች ልክ አሁን እንደዚህ አይነት መንገድ እኮ ቢሆን እሱን አሸንፈዋለሁ ወይ ደግሞ እሱን እልህኛ ስለሆነ ይህንን ሳደርግ እልሁ እንዲገባው እንደዚህ ላድርግ እንዴት ይባላል? አይ እንደዛ ብቻ ሳይሆን ማለት ነው ዴም በቃ ከልቤ እንደሆነ እርቁንም የምፈልገው አንድ ማረጋገጥ ይፈልግ ነበር። አንደኛ፣ ሁለተኛ ነገር ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። የእሱን ነገር ላስተካክልና በእርግጠኝነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ያሳይ የነበረውን ነገር ኮምፕሊት ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሲሆን የሚያሳየኝውን ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አታስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ይሆናል እንደ እኔ አሁን አንድ እንደዚሁ አይቼ አሁን ቪዲዮ አሁን ተመልከች። እንግዲያው እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ ለእኔ መሰለኝ እንግዲያው ይህንን ቪዲዮ ብትለቅብኝ ወይ ደግሞ ይህንን ቪዲዮ ቢታይ በቃ የራሴ ሌላ ችግር ይፈጠረብኛል ብሎ በቪዲዮ ፍራቻ እንጂ ያንቺን እርቅ ተቀብሎ ነው ወደ ቤት የገባ የሚመስልሽ አይደለም እኮ። ምክንያቱም ያንን ቪዲዮ ከእናንተ ሲነጥቃችሁ አይ እንደ መጀመሪያው መሆን ጀመረ። ለምን በፍቅር አይደለም ያስገባሽ። ገብቶሻል አይደለም? ከይቅርታ ጋር በፍቅር ለማድረግ እኮ ሞክሬያለሁ። አልሞከርኩም አይደለም ግን በቃ እንዴት ነው ልክ እንደዚህ አይነት ፊሊንግ ደግሞ ሳሳየው በቃ ላይክ እንደ መጀመሪያው ሆነ። ይሄ መኩራት ምናምን አይፈልግም። እንደዚህ ነው እንደዛ ነው ምናምን ማለት ነው። ከኔ ህይወት እነዛ ሰዎች ካስወጣህ በኋላ አሁን ደግሞ አልፈልግም ምናምን ስለው ለምንድን ነው ብዬ ያው ልክ አይደለም። ሲጀመርም ልክ አይደለም። አሁን እንደዚህ አይነት ነገር ማስተባበያ አሁን ለእኔ ለመስጠት ራሱ በጣም ትንሽ ይከብዳል። ልክ ባልና ሚስት ማለት አንድ አካል ናቸው። ሁለታችሁ ስትጋጩ ምናልባት በቃ ተጋጫችሁ ተደባደቡ ምንም በሉ፣ ሚስጥራችሁ ግን ውጭ ሊወጣ አይገባል። ገብቶሻል አይደለም? የተዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ፣ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሯችን በጣም ነው የሚጨነቀው። እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁ። እኔ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ስለማስብ። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የሩታ የአብርሽ ፋሚሊ ሁሉ የምትወዷቸው እንዴት ናችሁ? ሁላችሁንም ሰላም ማለት እፈልጋለሁኝ። እኔ በጣም ደህና ነኝ ከነ ቤተሰብ ጭምር። ያንን ጥፋት ግን እንዴት እናርመው ነው ዋናው ነጥቡ። እንዴት አድርጌ ያንን ትዳር ላስተካክለው፣ እንዴት አድርጌ ይህንን ጥፋት ልመልሰው በሚል ነው መሆን ያለበት። ገብቷችኋል አይደለም? ግን አሁን እናንተ ያንን ነገር እየተደረገ አይደለም። ዛሬ ደግሞ እንግዲህ ሩታን ደውዬላታለሁ። ሩታ በእንደዚህ አይነት መንገድ ትሄዳለች ብዬ አላስብ እንድትሆን አልፈልግም። ሩታ እኔ ከዚህ በፊትም ተናግሬያለሁ፣ በጣም እንወዳታለን፣ እናከብራታለን። ከዛም ባለፈ ደግሞ የወንድማችን ልጅ እናት ናት። በቃ 1000 ጊዜ ቢሆን እናት ናት። ጥፋት ብታጠፋ ምን ብትል እሱ ይቅር ብሎ ማለፍ አለበት። አንዳንዴ ደግሞ ወንድ ልጅ አንዳንድ ጊዜ በባህሪው የማይነካ ፓርት አለ። ሚስቴ የሆነ በቃ እኔን የማትነካ የሆነ ፓርት አለ። ያንን ቦታ ስትደርስ ወንድ ልጅ አካኪ ዘራፍ ማለቱ አይቀርም። ስለዛ ጥፋቱ የቱ ጋ ነው? እስከዛሬ ጥፋቱ ነው። እሷ እንግዲያው ይቅርታ ለመጠየቅ ብላ እሱን ለፍታለች፣ ምን ብላለች። ግን ያው እሱ እምቢ ብሏል። በእርግጥ ግን ያንን ነገር እኔ በውስጥ ለማስተካከል እየሄድኩ ባለሁበት አሁን ደግሞ ሰሞኑ እንደዚህ አይነት ግርግር ሳይ ደግሞ የበለጠ በጣም ደበረኝ። ለምን እንደዚህ ይሆናል ብዬ በጣም ነው የተናደርኩት ዛሬ። እንደውም ሩታ በቃ የእውነት ልቆጣት ነው የመጣሁት። ምክንያቱም እኔ እንደዚህ እንድትሆን አልፈልግም፣ በእንደዚህ አይነት መንገድ እንድትሄድም አልፈልግም። እሱን ከፈለገች እሷን የልጇን አባት ከወደደች እሱን ወደ ራሷ እንዲመጣ ከፈለገች በእንደዚህ አይነት መንገድ አይደለም። ትዳር በእንደዚህ አይነት መንገድ አይስተካከልም እንዴ። እናንተም አይዞ የምትሉት ምንም አታመጣም አይነት ነገር የምትሉትም ያ ልክ አይደለም። የእሱ ጤንነት የእሱ ሰላም የምትፈልጉ ከሆነ እንዴት አድርጌ ነው ማስታረቃቸው? እንዴት አድርጌ የሚለውን ነጥብ ነው እንጂ መያዝ ያለባችሁ። ለምንድን ነው እንደዚህና እንደዛ አይነት ነገር ብታደርጉት?
ሁላችሁንም የአብርሽ ጓደኞችም የሩታ ጓደኞችም እረፉ። ምክንያቱም እንደዚህ አይደረግም። መንገዳችሁን አስተካክሉ። እኔ ሩታ ዛሬ እንግዲያው ከእሷ ጋር ያለውን ነገር ሁሉ እናወራለን። ሰሞኑ የፈጠረችው ችግርም ለምን እንደሆነ እንደዚህ እንድትፈጥር አልፈለግኩም ነበረ። ለምን ችግር እንደፈጠረች ከእሷ ጋር እናወራለን። ያለው ነገር ምን እንደሆነ ይበልጥ ደግሞ ለእኔ እንዲረዳኝ። ምክንያቱም ሰሞኑ እያየሁኝ በቃ በውስጤ ምንድን ነው እነዚህ ልጆች በቃ ምን አይነት መንገድ እየሄዱ ነው ያሉት? ገብቷቸዋል አይደለም? ትላልቅ ሰዎች እኔ ከዚህ ከቡዜ ጋራም ሆነን ትላልቅ ሰዎች እናት አባትን ምናምን ይዤ መጥቼ እነሱ ድንገት ስጠይቃቸው ቢያሳፍሩኝ በጣም ነው የምናደደው፣ በጣም ምክንያቱም ደግሞ እነሱን ማሳፈር ደግሞ ልክ አይደለም። ገብቷቸዋል። ስለዛ እኛ ወጣቶች ነን። እንደ ወጣት መጀመሪያ እነዚህ ልጆች አግባብተን የሆነ ደረጃ ሲደርስ ነገሩ ሲበስል ሲስተካከል የሆነ ለመስተካከል ሲል ትላልቅ ሰዎችን ማምጥተን እንትን ማለት እንችላለን እንጂ አሁን ትላልቅ ሰዎች እንግዲህ በአሁኑ ሰዓት አንዳንድ ጊዜ ይሄ ወጣትነት ከባድ ነው እና እናት አባቶቻችን ራሱ ማናደምጥበት ሰዓት አለ እና ያንን ነገር እንዳይፈጠር ያ ነገር እንዳይሆን ለዛ ተጠንቅቄ ነው ያለሁት እና ሩታም እየመጣች ነው፣ እያየዋት ነው። ከእሷ ጋርም ያለውን ነገር እስኪ ይበልጥ ደግሞ እናወራለን። እኔ ሩቲን በእንደዚህ አይነት መንገድ ማውራት ባልፈልግም ግን ዛሬ ሆቶኝ ላወራት ነው። ግን ቅርታ ሩቴ፣ እንዴት ነሽ? ሰላም ነው? ሁሉ ሰላም? አለሁልሽ ይመስገን። ጤና፣ ኑሮ ሁሉ መልካም ነው? ይመስገን። ደህና ናቸው? እግዚአብሔር ይመስገን። አንቺ ደህና ነሽ? ለማን ጩጬውስ እንዴት ነው? እየጎረመሰ ነው? እየጎረመሰ ነው። አሁንማ ጨዋታማ አብዝቷል። ይሁን ዋናው እግዚአብሔር ይመስገን። ልጅ ዋናው ምንድን ነው ከተወለደ በኋላ በሰላም እንዲያድግ ነው የሁሉም ሰው ጥረት። የእናት አባት ኃላፊነት ልጅን በስነስርዓት ማሳደግ ነው። ሁላችንም የምንደክመው የምንለፋው እዛ እዚህ ውስጥ የምንገባው ልጃችንን በስነስርዓት ለማሳደግ ያንን ልጅ የሚያስፈልገውን ነገር አሟልተን ለማሳደግ ነው እና ሩታዬ ዛሬ ፈለግኩሽ እንኳን ትንሽ አዝኜብሻለሁም ተቆጥቼሻለሁም በጣም ለምን ብትይ ሰሞኑን ጠፍቼ ነበረ ትንሽ። እንግዳው በቀደም አይተሻል አብርሽ እንደዛ ሆኖ ሲሄድ በጣም ተናደድኩኝ እና እኔ ስንት ዋጋ ከፍዬ እየመጣሁኝ ስንት ነገር ሆኜ ወደዚህ የመጣው ለምንድን ነው እንዴት ሊረዳኝ አልቻለም በሚል ምክንያት በጣም ተናድጄ ነበረ። እስኪ ዝም ልበላቸው አይነት ነገር ብዬ ሰሞኑ እያየው ነበር። እማየው ነገር ምንድን ነው? የምትሄጂበት መንገድ የባሰ አንቺ ከአብርሽ ጋር ታረቃለሁ እኔ ከእሱ ጋር አብሬ መኖር ነው የምፈልገው ብለሽ እየሄድሽበት ያለው ነጥብ ግን በፍጹም 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 ልቅ ያልሆነ ነገር ነው። ያ ነገር ለምንድን ነው የሆነ? በቃ እኔ ማለት ለምንድን ነው እንደዚህ አይነት ነገር ውስጥ መግባት የፈለግሽው? ያንን ነገር እንድትነግሪኝ ስለምፈልግ ነው። እሺ ማለት እሱ ከኔ ጋር ከሌላ ሰው ጋር ሲሆን ያው የምታዩት ነገር ነው። ብዙም ደስተኛ አይሆንም ምናምን። እኔ ህይወት ውስጥ አዲስ ሰው ሲመጣ ወይም ደግሞ ከኔ ጋር የሆነ ነገር የተፈጠረ ሲመስለው ብቻ መቶ ብዙ ነገሮችን ለመፍጠር ይሞክራል። ከሌሎች ሰዎች ጋር ማየት አይፈልግም። የራሴን ህይወት ጀመርኩኝ ብዬ ስል ምናምን በቃ ነገሮችን ቶሎ እንዳቆምና የሆነ በቃ አላደላ እኔ ፊሊንግ እንዳለው ምናምን ያሳየኛል ከሌላ ሰዎች ጋር ሲሆን እና እኔ ደግሞ ያንን ነገር ስረዳና ነገሮችን ለመተው አስቤ ከእሱ ጋር ለመሆን ስወስን እሱ ደግሞ ሌላ ነገር ማውራት ጀመረ። ላይክ እንደማይፈልገኝ ምናምን ሌላ ህይወት ስጀምር ምናምን ለምን እንደዚህ ታደርጋለህ ስለሆነ ይፈልገው አይደለም ምናምን ይላል። ግን ደግሞ ተግባሮቹ ምናምን ሁሉም እንደዛ አይደለም የሚያሳየው። ሁሌ ምክንያቶቹ ሌላ ናቸው። ማለት ልጄን ለማየት ስመጣ ቤት ውስጥ እንዲህ ነገር ይፈጠራል ምናምን ይላል። ማለት ያ ነገር እኔ ምክንያት ነው ብዬ አላስብም። ቤት ውስጥ ብቻ አይደለም ከቤት ውስጥ ውጭ ጠርቶ አናግሮኝ ያውቃል ለምን እንደዚህ ይሆናል ምናምን ብሎ እና ብቻ ሌላ ነገር ሌላ ህይወት ስጀምር እንዳቆም ይፈልጋል። ወደ እሱ ደግሞ ስመለስ ነገሮችን እንደማይፈልግ ይሆናል እና በቃ በዛ በጣም ስለተናደርኩኝ ነው እኔ ያንን ነገር ያደረኩት። በቃ ሁሉንም ነገር ትቼ እሺ ብዬ ለመታረቅ ሳስብና ስወስን ለምን እንደዚህ ያደርጋል ለምን እኔ ህይወት ላይ ይቀልዳል ብዬ ተናድጄ ነው እንደዛ ያደረኩት። ሩታዬ አንደኛ ጥፋትሽ ባይሆንም ግን ልክ አይደለም። ሲጀመርም ልክ አይደለም። አሁን ለእንደዚህ አይነት ነገር ማስተባበያ አሁን ለእኔ ለመስጠት ራሱ በጣም ትንሽ ይከብዳል። ምክንያቱም አንቺ የልጅሽን አባት አንቺ እንግዲያው
አብረሽውን እንድትመታረቅ እንደምትፈልጊ ከዚህ በፊት እኔና አንቺ አውርተናል። ታዲያ ከልብሽ ከሆነ ደግሞ በእንደዚህ አይነት መንገድ እሱን ማሸነፍ የምትችይ ይመስለሻል? ድጋሚ ህይወት ላይ መቀለድ ውስጥ ማለት እንደዚህ አይነት ነገር አልፈልግም ምናምን ብሎ ነገሮችን እንድተው ካደረገኝና ማንኛውንም የትኛውንም ሰው እኔ ህይወት ውስጥ የሚመጡ አዳዲስ ሰዎችን የሚሆን በቃ የትኛውንም ነገር ካስቆመኝና ካስተወኝ በኋላ ሰዎችን ከህይወቴ ካስወጣኝ በኋላ አይ እንደዚህ እንዲሆን ስለማልፈልግ ነው። አይ እኔ ከአንቺ ጋር መቀጠል ፈልጌ አይደለም ምናምን ማለት እኔ ሰው ህይወት ላይ መቀለድ ነው። ስለዚህ በቃ ተገቢ እንዳልሆነና ሰው ህይወት ላይ መቀለድ ምን ያህል እንደሚደብር ላሳየው ብዬ ነው እንደዛ ያደረኩት። እውነቱን ስነግርህ እንጂ በቃ እኔም በራሱ ከዛ ማድረጉን ፈልጌው አልነበረም። እሱ ነው እንዲህ አይነት ነገር ውስጥ እንድገባ ያደረገኝ። ሁሌም በነገር ላይ የሆነ ነገር ሳረግ ምክንያቶቼ በቃ ትክክልና እኔ እንጃ እሱ ነው የሚሆነው ሁሌም ምክንያቴ የሆነ ነገር ለማድረግ ምክንያቴ መነሻዬ ሁሌም እሱ ነው። ፈልጌው አይደለም ምናምን ግን ለምን እኔ ህይወት ላይ እንደዚህ ይቀልዳል? አንዳንድ ጊዜ ምን አለ መሰለሽ ወንድ ልጅ በባህሪው ብዙ ይሄ የወንድ ባህሪ ማወቅ የሚባል ነገር አለ። አንቺ ሚስት ነሽ አይደለ? እንደ ሚስት የአብርሽን ደካማ ጎኑና ጠንካራው ጎኑ ሊገባሽ ይገባል። አሁን ሲመስለኝ በጣም ያላገኘሽው ነጥብ ይሄ ይመስለኛል። የእሱ ደካማ ጎኑና ጠንካራ ጎኑ የቱ ነው? ጠንካራ ጎኑ አንቺ አብርሽን በምን አይነት መንገድ አሸንፈዋለሁ ብለሽ አስበሻል? በእንደዚህ አይነት መንገድ አብርሽን አሸንፈዋለሁ ትያለሽ? ምክንያቱም ለመናገር በጣም በብዙ መንገድ ሞክሬያለሁ ከሱ ጋር በአሪፍ መንገድ ለመቀጠል ምናምን። ከዛ በኋላ አይ ቲንክ እንዴት ነው አልሸነፍ ባይነትም ነው ወንድም ስለሆነ ይሁን ኩራትም ይዞት ይሁን አላውቅም። ያው ብዙ ሰዎች ፊት እኔ ከሷ ጋር አልሆንም ምናምን አልታረቅም እያለ ስለነበረ በአንዴ ወደ እንደዚህ አይነት ስሜት ውስጥ መግባት በአንዴ ከኔ ጋር መቀጠሉን ፈርቶት ከሆነ እኔ እኮ በግልጽ በውስጥ ሊነግረኝ ሊያናግረኝ ይችል ነበር። ግን በእንደዚህ አይነት አግባብ በእንደዚህ አይነት ልክ እንደዛ ማድረጉ በጣም ስለጎዳኝ ነው አሁንም እንደዛ ያደረኩት እንጂ እኔ እንደዛ ማድረግ አልፈልግም ነበር እውነት ለመናገር። ግን ስለተጎዳሽ ጥፋት ታጠፊያለሽ ወይ ሩታዬ? አሁን እኔን ያላገኘሽ ነገር ልክ ነሽ እኮ እኔ አሁን እያልኩኝ ያለሁት ሁለታችሁም ጥፋት አለባችሁ ስነግርሽ እኔ ማለት ነው። ወንድሜ ስለሆነ አራራለትም አንቺም ብትሆኝ ለአንቺም አልራራም። ምክንያቱም ለእኔ ሁለታችሁም እኩል ናችሁ። ተረዳሽኝ አይደለም? አንቺም ለእኔ እሱም ለእሱ እኩል ነን። ገባሻ? ስለዛ ይሄ ነገር ለምን ይሆናል? አንቺ እሱ እንደዚህ እንዴት አሸንፋለሁ ብለሽ ታስቢያለሽ? ወንድ ልጅ ምናልባት ኩራተኝ የማይነካ ነገር እኮ ይኖረዋል የራሱ። ገብቶሻል አይደለም? የሆነ ሰው ችሎ የሆነ ነገር ላይ ሲደርስ አይ እምቢ ይላል። አንቺም ልክ ችለሽ የሆነ ቦታ ስትደርሽ አይ አይሆንም ትያለሽ። ገብቶሻል? ስለዛ ትዳር ግን እንዴት እንደዚያ ይሆናል? አንዳችሁ መሸነፍ ካልቻላችሁ፣ አንዳችሁ መረጋጋት ካልቻላችሁ፣ አየሽ አንቺ እርቁን ስትፈልጊ፣ አንቺ ከእሱ ጋር አብሮ መሆንን ስትፈልጊ ከአንዳንድ ነገሮች ልክ አሁን እንደዚህ አይነት መንገድ እኮ ቢሆን እሱን አሸንፈዋለሁ ወይ ደግሞ እሱን እልህኛ ስለሆነ ይህንን ሳደርግ እልሁ እንዲገባው እንደዚህ ላድርግ እንዴት ይባላል? አይ እንደዛ ብቻ ሳይሆን ማለት ነው ዴቭ በቃ ከልቤ እንደሆነ እርቁንም የምፈልገው አንድ ማረጋገጥ ይፈልግ ነበር አንደኛ። ሁለተኛ ነገር ደግሞ እኔ ህይወት ውስጥ ያሉትን ሰዎች ሙሉ ለሙሉ በቃ ድጋሚ እንዳይመለሱ ይፈልግ ነበረ። የእሱን ነገር ላስተካክልና በእርግጠኝነት ይመለሳል ብዬ አሰብኩኝ እና ያንን ነገር ሳደርግ መጀመሪያ ያሳይ የነበረውን ነገር ኮምፕሊት ደግሞ ተቀየረ። ልክ ከሌሎች ሰዎች ጋር ምናምን ሲሆን የሚያሳየኝውን ፊሊንግ የሆነ የሚናደደው የሚቀናው ምናምን ነገር ልክ በቃ አታስተካክያለሁ አሁን እንደ በፊት መሆን እንችላለን ብዬ ስለው ደግሞ ይቀየራል። ለምን እንደዚህ ይሆናል እንደ እኔ አሁን አንድ እንደዚህ አይቼ አሁን ቪዲዮ አሁን ተመልከች። እንግዲያው እኔ አሁን በቪዲዮ ምክንያት እሱን ይዘሽ ወደ ቤት ሲመጣ ለእኔ መሰለኝ እንግዲያው ይህንን ቪዲዮ ብትለቅብኝ ወይ ደግሞ ይህንን ቪዲዮ ቢታይ በቃ የራሴ ሌላ ችግር ይፈጠረብኛል ብሎ በቪዲዮ ፍራቻ እንጂ ያንቺን እርቅ ተቀብሎ ነው ወደ ቤት የገባ የሚመስልሽ አይደለም እኮ። ምክንያቱም ያንን ቪዲዮ ከእናንተ ሲነጥቃችሁ አይ እንደ መጀመሪያው መሆን ጀመረ። ለምን በፍቅር አይደለም ያስገባሽ። ገብቶሻል አይደለም? ከይቅርታ ጋር በፍቅር ለማድረግ እኮ ሞክሬያለሁ። አልሞከርኩም አይደለም ግን በቃ እንዴት ነው ልክ እንደዚህ አይነት ፊሊንግ ደግሞ ሳሳየው በቃ ላይክ እንደ መጀመሪያ ሆነ። ይሄ መኩራት ምናምን አይፈልግም። እንደዚህ ነው እንደዛ ነው ምናምን ማለት ነው። ከኔ ህይወት እነዛ ሰዎች ካስወጣህ በኋላ አሁን ደግሞ አይፈልግም ምናምን ትለው ለምንድን ነው ብዬ ያው